ጽግሻና ቀብራራው ባለደረቱ አበጋዝና ጽጌ እንግዲህ ማለት ነው በስፖርት ቤት ዘና ፈታ እያሉ ነው ከቪዲዮ በኋላ ማለት ነው። በነገራችሁ ላይ እንደዚህ ዘና ፈታ የሚሉት ማለት ነው ከቪዲዮ ከሰሩ በኋላ ምናምን በቃ አለ አይደለ ፈታ ምናምን ነገር ምግብ ቤት፣ መዝናኛ ቦታ፣ ስፖርት ቤት ምናምን እየሄዱ ዘና ፈታ ይላሉ ማለት ነው። ቅመሞችን በጎቹን እያስለቀሱ ማለት ነው። በጎችዬን እያስለቀሱ ማለት ነው። እነሱ ዘና ፈታ ይመጫቸው፣ ዘና ፈታ። ዛሬ ደግሞ በጽጌ ቤት ሲያለቅሱ ነበረ በጎቹ ማለት ነው። እንደዛ ነገር ምናምን በቃ ይቻችኋለን። ኮሜንታሮች ምናምን እያለቃቀሳችሁ ነበረ። ሁለቱም ይዋደዳሉ እኮ አበጋዝ መልካም ሰው እኮ የዋህ ነው፣ ደመቁም ምናምን እያላችሁ በቃ ስታለቃቅሱ ነበር። አልቅሱ አልቅሱ አልቅሱ። ለማልቀስ አይደል የተፈጠራችሁት በጎችዬ ማለት አይዟችሁ፣ አልቅሱ። ምንም ችግር አንድ ሰው ማልቀስ ከፈለገ መብቱ ነው ማለት የሚፈልገውን ነገር ነው የሚያደርገው ማለት ነው። ሲቀጥል ስለ ሀይሚሻም የምለዋለኝ ስለ ብሩክ ማለት ነው። ከስድብ ነፃ ነው በነገራችን ላይ ካሁን በኋላ ስድብ ምናምን የለም። ያው አስተያየት እሰጣለሁ ማለት ነው። እና ጽግዬና አበጋዝ ዘና ፈታ እያሉ በስፖርት ቤት እንግዲህ አይታችኋል ማለት ነው። የምር እያማረባቸው ነው ማለት ነው። ጽግዬ በተለይ በቃ አለ አይደለ የሆነ በቃ ምን ልበላችሁ ማለት ነው። እና በነገራችን ላይ ደመቁም እያማረባን ነው ከጽጌ እየወሰደች ማለት ነው እና ሲከታተል ስለ ሀይሚሻም የምለዋለ ማለት ነው። ሀይሚሻ ቅመማ እንግዲህ ትናንትና አሜሪካ ሊሄድ ነው ብዬ ቪዲዮ የሰራሁት በእናንተ ምክንያት ነው ብላለች። አዎ አሜሪካ እንውሰድሽ ነይ ምናምን እያላችሁ በቃ እዚህ ቦታ እንውሰድሽ እያላችሁ ኮሜንት ጽፋችኋል። በውስጥም እንደዛ በላችኋታል። በነገራችን ላይ ማለት ነው በእናንተ ምክንያት ነው። ገባችሁ አይደለ? ቅመሞች ምክንያት እና በውስጥም አሜሪካ ልውሰድሽ ብላችሁ ያው እያላችኋት የጠየቃችኋት አላችሁ። ኮሜንትም ደግሞ አሜሪካ እያላችሁ ነበረ። አሜሪካ መሄድ ቀላል አይደለም በነገራችን ላይ በጣም ከባድ ነው። እና እንግዲህ ሊሄድ ነው ብላ መጣች ትላንትና። ዛሬም እንግዲህ ደግሞ ብሩክ ደግሞ ቪዛ እያሰራላት ነበረ፣ የዱባይ ቪዛ ሄደው ሊዝናኑ። እሱንም ቀደደው። መቅደድ ቀላል ነው እንደ መቅደድ ስንት ብር ተከፍሎበት ሀበሻ ነው የሚቀደው። አውሮፓኖች ናችሁ እንደ እናንተ። እውነትህን ነው ብሩክዬ ማለት ነው። እውነትህን ነው። በነገራችን ላይ ይህ እንደዚህ አይነት ስራ ሲደጋገም ውሸት ማ መቼም ውሸት እኮ አንደኛ ነው ታጅራ ላይ ማለት ነው። ግን ቢሆንም ቀደርኩት የሚለው ፓርት በጣም አዝናንቶኛል ባይዘወይ ማለት ነው። እና ማለት የተገዛ ቪዛ የሚሄጃው ፒዛ ሳይሆን ቪዛ ማለት ነው። ቪዛ የሚበላው ፒዛ እንዳይመስላችሁ ማለት ነው። እሱም የዱባዩ ማለት ነው። ቀደርኩት ምናምን እንዴ ሀበሻ እንዴት ነው ቪዛ የሚቀደው? ትቀልዳላችሁ እንዴ? ቀደርና አትበሉ። እውነቴን ነው የምላችሁ። ማን ያምናቸው? እንዴት ነው የምትቀዱት? እንደ ጭራሽንም ብዙ አላወራ ማለት ነው። እና እንግዲህ ይሄ ብሩክዬን አታስከፊው እያሉች ነው ኮሜንታሮች ማለት ነው። በቃ አታስከፊ፣ እውነቴን ነው የምልሽ ማለት ነው። አታስከፊ፣ ነጭ ነው እኔ ጋ ማለት ነው። እና ቅመሞችዬ ማለት ነው እናንተ ባመጣችሁት ነው እንግዲህ እናንተው ባመጣችሁት እነሱ ይጣላሉ ማለት ነው። እናንተው አሜሪካ ብላችሁ መጣችሁ፣ ይሄው አሁን እነሱን አጣላችሁ። ተጣሉ ነው የሚባለው። በነገራችን አይዲያ የምንሰጣቸው እኛ ነን ማለት ነው። ብሩክና ሀይሚሻ ማለት ነው። ሀይሚሻ ድርቅ ብለሻል። እውነቴን ነው የምልሽ። በቃ እስኪ ደህና ምግብ እውነት በጣም ነው የከሳችሁ ሀይሚሻ። በፊትም ክስት ያለች ናት። እንደ በፊት ትሻል ነበር ማለት ነው። አሁንማ እያደገ ሰው ሊከሳል እንዴ? ክስት ነው ያለችው። በቃ የሆነ በቃ እና ደህና ምግብ እንደዚህ አይነት በቃ መጥፎ ፕራንክ ሰራለሁ በሻታ ሰላስሊ ሀይሚሻ እየቀመሟዬ ማለት ነው። እና ደህና ምግብ አብላት። ቡራ ነው ያማረበት በነገራችሁ ላይ፣ እሱ እያማረበት ነው የሚሄደው። እሷ ደግሞ ድርቅ እያለች የምትሄደው አላ አይደለ። የቡራ አፍቃሪዎች ብዙ ስለሆኑ ደግሞ ቅናትን ቢጤ ሊኖር ይችላል። ገባቸው? በምትወዱ ሰው ትቀናላችሁ አይደለ? እና ደመቁም ዛሬ እንግዲህ ለኢሱ ዩቱብ ቻናል ከፍታለታለች ማለት ነው። የመጣው እኮ ሲጀመር ለጥቅም ነው እንጂ ደመቁዬን ወዶ ወይም አፍቅሮ አይደለም። ኔቨር ጊቭ አፕ እና ያው ብዙ በጎች ስላሉ የመጠቀሚያ ያው አላ አይደለ። እሱ ዩቱብ ቻናል ከፈተለት። ከዛ 1-2 ጊዜ ምናምን ይሰራል። ከዛም በኋላ ትላላችሁ ላሽ ደግሞ ሌላ ያልበላ ይመጣል ማለት ነው። አዎ የመጣው እየበላ ይወጣል፣ ያልበላው ደግሞ ሊበላ ይመጣል ማለት ነው። ደመቁዬ እናመሰግናለን ለኢሱ ቻናል። ያው ግን ዋጋ ከፍሏል። እሷ በነገራችን ላይ ዋጋ ከፍሏል። ምክንያቱም ከአበጋዝ ጋር 2 ጊዜ ነው ሰርቷል። 1 ጊዜ ነው 2 ጊዜ ተደባደቡ።
ከዳኒም ጋር ሰርተዋል፣ ከአንቺ ጋር 2 ጊዜ ሰርተዋል። የልፋቱ ውጤት ነው። ገባሽ አይደል? ያው ዝም ብሎ ነገር የለም፣ ዝም ብሎ የሚሰጥ ነገር ምናምን የለም። እና ስለከፈትሽለት ደግሞ እናመሰግናለን ደመቁዬ ማለት ነው። ሲቀጥል እኔ ዛሬ አልሰድብሽም፣ በቃ አልሰድብሽም። ኔቨር ሮመዳን ነው፣ በቃ ማንንም አልሳደብም ማለት ነው። እና ሀይሚሻዬም እንግዲህ ዛሬ ይቅርታ ብላለች። ቤተሰቦቿን የሚቅርታ በእናንተ ምክንያት ነው ፕራንክ ያደረኩትና እኔ ብራን ትቼ የትም ቦታ አልሄድም፣ በቃ የትም ቦታ አልሄድም ብላለች። ከሱ ተነጥረሽ እንዳትሄጂ ማለት ነው። እውነቴን ነው የምልሽ ማለት ነው። ቡራዬ ይወድሻል፣ ያፈቅርሻል፣ አንቺም ታፈቅረዋለሽ ማለት ነው። እና ግን እንደዚህ አይነት ፕራንክ በቃ ሌላ ጥሩ ነገር መስራት አትችሉም አይደለም? ሁላችሁም በቃ ማለት የቡታጅራ ዩቱበሮች ማለት ነው። ጥሩ ነገር ምናምን በቃ አይደለ ሰውን የሚያስደምም በቃ መልካም ነገር ሰርቶ ሰውን ማስደመም ወይም በቃ እንደዛ አታውቁም አይደለ? አልተፈጠራብችም የለም በቃ እንደዛ ነው። ይኸው የምትሰሩት አንድ አይነት ነገር ነው አይደለ? በቃ ፈቀራት ተፋቀራት፣ ሊሄድ ነው፣ ያዙኝ ሊቀቁኝ፣ ቤተሰባ በቃ እየዘመደ ነው። እኔ እንደዛ ነው ባይዘው ወይ አልጠላችሁም፣ ግን ስራችሁ ምናምን በቃ አንድ አይነት ነው። አንድ አይነት ማለት ነው። አንድ አይነት በቃ እና ማለት ነው እንግዲህ ጽግዬና አበጋዝ ማለት ነው። ጡንቻው እኮ አለው አበጋዝ ማለት ነው። ይሄ ነው የምላቸው። አበጋዝ እንግዲህ ዛሬ በቃ ሲያለቃቅስ ነበረ። ቤት ወጣ ወጣ ነው ምናምን እንደዛ ነገር ማለት ነው። እንደው ደግሞ ለአንተ ስሜት አለኝ ምናምን እያለች ነው ደመቁ። ለስንት ሰው እንደው ስሜት ያለች ለስንቶቹ ነው? ለሁሉም አዲስ አበባ ወንዶች ለሁሉም ነው ስሜት ያለች። እኔ ቆንጆ ወይ ቆንጆ አልኩኝ ቅሪ በለኝ። ለሁሉም ነው አይደለ? ሁሉም መደረስ አለባቸው። አዲሱ ህይወት እኮ ተመችቶኛል ብለሽ ኢሱዬ ጋር ተመችቶኛል ምናምን ብለሽ ነበረ። አሁን ደግሞ ለአንተም ስሜት አለኝ ምናምን እንደዛ ነገር እንደው እንደዛ ነገር ማለት ነው። እና በቃ እንደዛ ነገር ማለት ነው እያሉ ነበረ እንግዲህ ጽግዬና አበጋዝ ማለት ነው። ፏ ድምቅ ምናምን ነገር ብለው ስፖርት ቤት ምናምን አይታችሁ ደረቱ እንደ አበጋዝ እኮ ደረት አለው ባይዘው ወይ ማለት ነው። ደረት አለው ምንድን ነው የሌለው? እግሩ ቀጭን ነው። በቃ ወስፌ በሉት በቃ እንዝርት ጥጥም እናዞርበት ያለ አይደል እናቶቻችን ምናምን እንትን የሚሉት እሱ እንደሱ ነው እግሩ ማለት ነው። ደረቱማ መሸላ ደረቱ ሰፊ ነው ማለት ነው። በቃ ያሁን ቀብራራ እያለ ነው ማለት ነው። ቀብራራ እያለ ነው ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦችዬ። ሀይሚሻም እንግዲህ አታብዙት ማለት በእናንተ እንደዚህ አይነት የሚያስጠላ ፕራንክ እንዴት እንደሚያስጠላባችሁ ምንም አያምርባችሁም። ምክንያቱም እኔ በፊት የማውቃችሁ ብሩኬና ሀይሚ ደስ የሚሉ ፕራንኮችን በመስራት መጨረሻ ላይ ፕራንክ ነው ብላችሁ በመናገር ቪዲዮ ሰርተው አንድ ቪዲዮ ፕራንክ ሰርተው መጨረሻ ላይ ፕራንክ እንደሆኑ ይናገራሉ። እንደዛ ነበር። ግን ያው ሀይሚሻዬ አበጋዝ ጋር ስለበላች አሁን የምታደርገው ነገር ምናምን በጣም ያስጠላል። ሁልጊዜ አንድ አይነት ሲሆን ደግሞ ሁልጊዜ ጭቅጭቅ ሲሆን ያስጠላል። ነው ነው ማለት ሁልጊዜ አንድ አይነት በቃ ሁልጊዜ አንድ አይነት። ያው እስኪ እንደ ጥሩ ነገር ሰርታችሁ አስደምሙን። የቡታጅራ ዩቱበሮች ማለት ነገሩ አላደጋችሁበትም። ጥሩ ነገር ሰርቶ ሰውን ማስደመም ወይም ምስኪን መርዳት ምናምን እንደዛ ነገር ነው። አልተወለዳችሁ ማለት አላደጋችሁበት። የአንድ ሰው ያደገበትን ነው የሚሰራውና ያላደጋችሁበትን እኔ ሳስበው አንዳንዴ በውሸት ያደጋችሁ በቃ በምናምን በለቅሶ ምናምን በቃ እንደዛ አይነት ነገር ያደጋችሁ ነው የሚመስለው የቡታጅራ ዩቱበሮች ማለት ነው። እንግዲህ ተናግሬ ይወጣል። እንደዛ ነው በቃ ውሸት ነው። እንደገና ለቅሶ እንደገና በቃ እንደዛ ነገር ማለት ነው። እንግዲህ የፈለጋችሁትን በሉ ማለት ነው። ያልጠላችሁም ግን ድስራችሁን ነው ማለት ነው። አስተያየት መስጠት ደግሞ መብት አለኝ። እና እስኪ ጥሩ ነገር እስኪ ሰርታችሁ አስደምሙን በእናታችሁ። እንደዚህ አይነት ጭቅጭቅ ትታችሁ ከዚህ ወጥታችሁ፣ በተለይ ቡራና ሀይሚ ደግሞ እንደዚህ አይነት ነገር ሲሰሩ በጣም ነው የሚያስጠላባችሁ። በጣም የሚወዷችሁ ልጆች አሉ። እኔም ከነዛ መሀል አንዷ ነኝ። በጣም ነበር ደስ የሚል በፊት ከጭቅጭቅ በፊት ሲሰሩት የነበረው የእውነቴን ነው የምላችሁ። እና በጣም ነበር ደስ የሚል በቃ አብረው ሁለቱ ምናምን እንደዛ ነበረ። አሁን ላይ ያው ሀይሚሻ አበጋዝ ጋር ስለበላች ምንም ማድረግ አይቻልም። ደግሞ ያው አገሩ ነው እና እንደዛ ላላችኋለሁ ቤተሰብዬ፣ ወዳችኋለሁኝ። ፍቅርዬ ዛሬ እንግዲህ አልመጣችም ማለት ነው። ትናንት ድምቅ ብላ መታ ነበረ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ወዳችኋለሁ። ካጠፋ ይቅርታ ኮሜንት አስቀምጡልኝ፣ እመለሳለሁ። እኔ ለመከረኝ ትንሽ የሚሆን ትልቅ እመለሳለሁ። ተመላሽ ነኝ ማለት ነው። ምክር አልንቅም። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።